ሃይ ሰላም እንዴት ናችሁ ተማሪዎች? ዛሬ በዚህ ቪዲዮ የምንመለከተው የሪሚዲያል ባዮሎጂ ከዩኒት 8 የተወጣጡ ጥያቄዎችን አብረን እንሰራለን። ሙሉ ቪዲዮ ነው። ወደ 140 የሚጠጉ መልቲፕል ቾይስ ጥያቄዎች ናቸው። ቤዝድ ኦን ዩኒት 8 ከምዕራፍ 8 ሁማን ባዮሎጂ ኤንድ ሄልዝ ከሚለው ምዕራፍ ፉል ፓርቱን እንመለከታለን። በጣም ረጅም ቪዲዮ ነው ሊሆን የሚችለው ወደ ፉል ፓርት ስለሆነ ከዚህ በፊት ፓርት 1 ብዬ ሰርቼላችሁ ነበረ። አሁን ቀጣይ ሰፊ ፓርቶች ደግሞ ቀሪ የነበሩ ስለነበር እነሱን ጥያቄዎች ሰብሰብ አድርጌ በተወሰነም ደግሞ ፉል ፓርት እንዲሆን የተወሰኑ ጥያቄዎች ከባለፈው ፓርት ተጨምረዋል። በዛ መልኩ ሙሉ ሁሉንም ፓርት በዩኒት 8 ሁማን ባዮሎጂ ኤንድ ሄልዝ በሚለው ምዕራፍ ያሉትን ፓርቶች የሚነካ ጥያቄ ናቸው። እነዚህ 140 እነዚህ በትክክል በደንብ መስራት ከቻላችሁ አም ሹር በደንብ የባዮሎጂ ከዚህ ምዕራፍ የሚመጡ ጥያቄዎች ብዙ ጥያቄዎች ነው ከዚህ ምዕራፍ የሚወጡት በእርግጠኝነት እንትን ትላላችሁ ብዬ አላስብም። ከታችኋል ብዬ አላስብም። በዛ መልኩ ከሁሉም ፓርት ለማካተት ሞክረናል። እስከ ሪፕሮዳክቲቭ ሲስተም ድረስ ያሉትን ሴክሽኖች 9ኙንም ሴክሽኖች በዚህ ፓርት አጠቃለናል። በቀሪ ቀናት በቻልነው መጠን ቀሪ ፓርቶችን ቀሪ ምዕራፎችን ከበር ለማድረግ እነዚህ ፉል ቪዲዮዎችን እየሰራን እንሞክራለን። ያው ከፈተና በፊት በቻልኩት መጠን ለመጨረስ ነው ያሰብኩት። ያው ፈተና ላይ ያላችሁ በአዳዲስ ጥያቄዎች እንዳትረበሹ በሚል ፈተና ጊዜ ለመልቀቅ አላሰብኩም። ያው ከፈተና በፊት አይ ቲንክ ማክሰኞ ሰኞ እና ከዛ በፊት ለመጨረስ ነው ያሰብኩት። ምናልባት ካልተገደድኩ ወይ እናንተ በኮሜንት እናንተን አስተያየት አይቼ ምናልባት ቪዲዮ ካልሰራው በስተቀር በግሌ ለመስራት አልፈለኩም። ፈተና ላይ ያላችሁ ከዛ በፊት ነው ለመጨረስ ያሰብኩት። በቀሪ ቀናት ጥቂት ቀናት የሚቀራችሁ በደንብ አድርጋችሁ ለኤግዛም ተዘጋጁ። ጥያቄዎችን በደንብ ስሩ፣ ተረጋጉ። ያን ያህል የተለየ ወይም ከባድ ነገር ይመጣል ብላችሁ አታስቡ። ካነበባችሁ በጣም ኮንፊደንስ እንዲሰማችሁ የሚገባው ጥያቄዎችን በደንብ ከሰራችሁ ምዕራፍ ያን ያህል ሁሉንም ከበር ባታረጉ እንኳን ጥያቄዎችን ከሰራችሁ የሆነ ያህል ሂንት ትሪክ ማለት የኤግዛም ላይ በኋላ ሜቢ ቪዲዮ ልሰራላችሁ እችላለሁ። እንዴት ፈተና ሰዓት ላይ አንዳንድ ነገሮችን ማድረግ ያለባችሁ አንዳንድ ዲሲሽኖችን እንዴት መወሰን እንዳለባችሁ ካለኝ የተወሰነ ፈተናዎች ላይ ናሽናል ኤግዛሞች ላይ ካለኝ ልምድ ለእናንተ ለማካፈል እሞክራለሁ። በኬሚስትሪም የተቀሩ በተለይ ከፍተኛ ክሬዲት ያላቸውን ምዕራፎች ከበር ለማድረግ እንሞክራለን። ጥያቄ አስተያየታችሁን ኮሜንት ላይ ጻፉልን። ቴሌግራማችን ላይ አፕዴቶችን ተከታተሉ። ትንሽ ሰብሰብ አድርጌ በቅርቡ ሰምኑ ሁሉንም እንትኖች ፒዲኤፎች እናንተ ሪቫይዝ እንድታደርጉ እልክላችኋለሁ። እዛ ላይ አክሰስ ታደርጋላችሁ ቴሌግራም ላይ ፒዲኤፎችን። ጥያቄ አስተያየታችሁንም እንደዚህ ጥቆማ ካላችሁም ቴሌግራም ላይ ባለን አድሬስ እዛ ላይ ማድረግ ትችላላችሁ። ኦኬ ሌትስ ቢግ ተማሪዎች ከመጀመራችን በፊት ለነገራችሁ የምፈልገው ትንሽ ሰሞኑ ኮኔክሽን እያስቸገረ ስለሆነ ቀን ላይ ቴሌም ሳፋሪም አሁን እያስቸገረ ነው። ቀን ላይ አፕሎድ ለማድረግ በተለይ ረጃጅም ቪዲዮ ሲሆኑ ቪዲዮዎችን ቀደም ብዬ አዘጋጅቼ አስቀምጬ ለእናንተ በጊዜ እየደረሱ አይደለም። በዋናነት የአፕሎዲንግ ችግር ነው። ሌሊት ላይ ነው ትንሽ ኮኔክሽን በደንብ እየሰራልኝ ያለው። እስከ ሌሊት ቪዲዮዎችን ጠብቁ። በአብዛኛው ካሁን በኋላ ሌሊት ላይ ሊሆን ይችላል ምልክላችሁ ቪዲዮዎች ተዘጋጅተው በሰዓቱ ግን አፕሎድ እየተደረጉ አይደለም። ምክንያቱም አፕሎዲንግ ዩቲዩብ ላይ በጣም ብዙ እንትን ስለሚፈልግ አሪፍ ኮኔክሽን ይፈልጋል። እንደዚሁም ብዙ ዳታ ስለሚፈልግ በተለይ ረጃጅም ቪዲዮ ሲሆኑ ለዛ ነው ቪዲዮዎች በሰዓቱ እየደረሱ ያልሆኑት። ሌሊት ላይ ጠብቁ። ቪዲዮዎችን ሌሊት ላይ በብዛት ነው ልልክ የምችለው። ለዛ ነው ያሰብኩት። እሱን ለማሳሰብ ነው። ኦኬ እሺ የመጀመሪያው ጥያቄያችን የሚሆነው what
is the primary function of the cilia lining the trachea and the bronchi as may be affected by smoking. A, to increase surface area for gas exchange. B, to secrete mucus for lubrication. C, to detect changes in air pressure. D, to sweep mucus trapped particles and the pathogens upwards towards the pharynx. የትኛው ነው መልሳችን? መልሳችን የሚሆነው to sweep mucus trapped particles and pathogens upward toward the pharynx የሚለው ትክክለኛ ሲሊያ በዋናነት ይሄ የሆነ ጸጉር የሚመስል ቀጠን ያለ ጸጉር የሚመስል ቲኒ ሄር ላይክ ስትራክቸር ያለው ነው። በዋናነትም ሚውከሶችን የእንትን ከሰውነታችን የተለያዩ የሚወጡ ቆሻሻዎች በተለይም ወደ የሚገቡ ቆሻሻዎች ከውጭ የሚገቡ ቆሻሻዎች ወደ ሪስፓራቶሪ ሲስተም ወደ ሪስፓራቶሪ እንትኖች መተንፈሻ አካላቶች እንዳይገባ የሚከላከልልን ወደ ልብ ምንድነው ላንግ ምንድነው ወደ ሳምባችን እንዳይገባ የሚከላከልልን ቲኒ ስትራክቸር ያለው መልሳችን ዲ ይሆናል። During inhalation, what is the action of the diaphragm and external intercostal muscles? A, diaphragm relaxes, external intercostals contract. B, diaphragm contracts, external intercostal relax. C, both the diaphragm and the external intercostal muscles contract. D, both the diaphragm and the external intercostal muscle relax. የትኛው መልስ የሚሆነው? inhalation answer should be both diaphragm and external intercostal contract የሚያደርጉት በኢንሄሌሽን ኢንሄል በምናደርግ ጊዜ እንትን በምናስገባ ጊዜ ዲያፍራግማችን ኮንትራክት ያደርጋል። እንደዚህ ኮንትራክት ፍላት የመሆን ነገር አለው። ኤክስተርናል ኢንተርኮስታል በተመሳሳይ ኮንትራክት ያደርጋል። የሪቤጃችን አፕዋርድ እንደዚህ አውትዋርድ ያደርጋል። የቶራሲክ ቮሊዩሙ እንዲጨምር አፕዋርድ እንትን ፑሊንግ ይፈጥራል። ያ ደግሞ ቮሊዩሙ እንዲጨምር ቶራሲክ ቮሊዩሙ እንዲጨምር ያደርገዋል። በአጠቃላይ ቦዝ ዲያፍራግም ኤክስተርናል ኢንተርኮስታል መስሎችን ኮንትራክት የሚያደርጉት which structure features of the alveoli maximize the efficiency of gas exchange, making them ideal for oxygen uptake. A, thick multi-layered walls to prevent damage. B, absence of blood capillaries. C, extremely thin walls and a large total surface area. D, presence of cartilage rings for support. የትኛው ስትራክቸራል ፊቸራቸው ነው አልቬኦላዎች ምቹ ወይም ማክሲመም ኤፊሽንሲ ኦፍ ጋዝ ኤክስቼንጅ ማክሲመም እንዲያደርጉ አሪፍ አይዲያል እንዲሆኑ ያስቻላቸው ጥሩ ለኦክሲጅን አፕቴክ እንዲሆኑ ያስቻላቸው should be extremely thin walls and large total surface አልቬኦላዎች ሲንግል ሴል የሆኑ በጣም ቲን የሆኑ ወሎች ናቸው። እንደዚሁም በጣም ሰርፈስ ኤሪያቸው ላርጅ ቶታል ሰርፈስ ኤሪያቸው በጣም ሰፊ እንደው ቴኒስ ኮርት አይነት ነው ይባላል።
በጣም የቴኒስ ኮርት ይመስላል፣ ሰፊ ነው። ሜቢ ቪዲዮዎችን በዲያግራም ምናምን አይታችሁ ሊሆን ይችላል። በተለይ በሪስፓራቶሪ ሲስተሞች ጋር የተያዙ እንትኖች ላይ አይታችኋል። በጣም ለኦክሲጅን አፕቴክ በጣም አይዲያል እንዲሆኑ ምቹ ሆኖ ነው ኔቸራቸው ተፈጠራቸው። ያ ደግሞ የጋዝ የኦክሲጅን ጋዝ ኤክስቼንጁ በጣም ዲፊውዥኑ በአሪፍ ሁኔታ በአየራችን ወደ ብለድም ወደ ደማችን እንትን እንዲል ያስችለዋል። For how is oxygen primarily transported from the lungs to the body tissue in blood? A. Dissolved directly in plasma. B. Bound to hemoglobin in red blood cells. C. Bicarbonate ions carried by white blood cells. እንዴት ነው ፕራይመሪሊ ኦክሲጅን ትራንስፖርት የሚደረጉት ከሳምባችን ወደ ቦዲ ቲሹያችን በደማችን የትኛው ነው መልሳችን? ባይ ሄሞግሎቢን። ባለፈው ስለ አይረንም ስናወራ ስለነዚህ ኦክሲጅን ኬሪ የሚያደርጉ እንትኖች ናቸው። ባውንድ ቱ ሄሞግሎቢን ኢን ሬድ ብለድ ሴል። አብዛኛው ማጆሪቲው የኦክሲጂን ኦልሞስት ከ98% በላይ ኬሪ የሚሸከሙት እነዚህ የቀይ የደም ሴሎች ትራንስፎርም የሚደረጉት በደማችን በአይረን አይነት እንትኖች ሞለኪል ሄሞግሎቢን በማንኛነት መሰረታቸው አይረን ነው። የአይረን እጥረት አኒሚያ ምናምን እንትን ይላል ብለን አይደለ? የከፍተኛ እንትን ሄሞግሎቢን ሰው የመደካከም ስሜት ምናምን ይሰማናል። ያ የሚሆንበት ሄሞግሎቢናችን ዋነኛነት ከአይረን አተሞች እንትን ስለሚሆን በደም ሴላችን ነው። ሶ አብዛኛው 98% የደማችን ትራንስፖርት የሚደረገው በሄሞግሎቢን ሬድ ብለድ ሴሎች። what is the role of mucus in the respiratory tract, particularly in protecting against inhaled pollutants like dust or pollen? A. To facilitate gas exchange. B. To regulate air temperature. C. To absorb oxygen. D. To trap inhaled dust, pollen, and microorganisms, preventing them from reaching the lungs. የሚውከሶች ሮል በሪስፓራቶሪ ትራክት በተለይም ወደ ውስጥ የሚገቡ ፕሮዳክቶችን ላይ ደስቶች ምናምን ከመከላከል ትራፕ ነው የሚያደርጉት። ለአንሰር ሹድ ቢ ዲ ነው። ቱ ትራፕ inhaled dust, pollen, and microorganisms, preventing them from reaching ወደ ሳምባችን እንዳይደርሱ እነሱን ይከላከሉልናል። ሚውከሶች በጣም ወሳኝ ናቸው። በተለይ ከውጭ የሚገቡ ፓቶጂኖችም ሊሆኑ ይችላሉ። የተለያዩ ፓርቲክሎች ወደ በሴል አማካኝነት ሙቭ ይደረጋሉ። ቅድም እንዳወራ ነው ማለት ነው። መልሳችን እንዲህ ይሆናል። Number 6. Which part of the respiratory system commonly known as the windpipe and is supported by C-shaped cartilage rings to prevent collapse? windpipe ተብሎ የሚታወቀው A. larynx, B. pharynx, C. trachea, D. bronchioles. የትኛው ነው ዊንድ ፓይፕ ተብሎ የሚታወቀው? ትራኪያ ነው። የእንትን ቧንቧ የንፋስ ቧንቧ ምናምን የንፋስ ማውጫ ትራኪያ ኦር ዊንድ ፓይፕ ተብሎ ይጠበቃል። በተለይም ከላርኒክስ ጀምሮ ምንድነው ላርኒክስ አንቆርት ነው ምናምን ከዛ C-shaped cartilage are supported by C-shaped cartilage support ሪንጎች ማለት ነው። C-shaped ባሉ cartilage ሪንጎች ሰፖርት ወይ ሪንፎርስ ይደረጋል።
ያ ደግሞ ሁሉ ጊዜ ኦፕን ሆኖ ክፍት እንዲሆን ለአየር እንትን ፍሎ በሳምባችን ክፍት እንዲሆን በተለይ እነዚህ ካርቲላጆች በጣም ይረዱታል። ሰውነታችን ትራኪያ ነው ዊንድ ፓይፕ በተለምዶ የሚባለው። during strenuous exercise widen the breathing rate exercise significantly በጣም ኤነርጄቲክ የሆነ ከባባድ ኤክሰርሳይሶችን ስናደርግ ብሪዚንግ ሬታችን ይጨምራል። ዋይ ለምንድን ነው የሚጨምረው? ሲግኒፊካንትሊ ኤ ቱ ዲክሪዝ ኦክሲጂን ዲማንድ፣ ቢ ቱ ሪዲዩስ carbon dioxide level in the blood, C to increase oxygen uptake and remove excess carbon dioxide produced by increased metabolic activity, D to cool the body down. Ethanol during strenuous exercise to increase oxygen uptake and remove excess carbon dioxide produced by increased metabolic activity የሚለው ትክክለኛ መልስ ይሆናል። በኤክሰርሳይዝ በደንብ እንትን ስናደርግ አተነፋፈሳችን በጣም ይጨምራል። ያው በአጠቃላይ ሆሞስታቲክስ ሪስፖንስ ነው። ብዙ ኦክሲጂን ይፈልጋል በሴሉላር ሪስፓይሬሽን። ደግሞ ከፍተኛ ሁኔታ የተከማቸው ደግሞ የካርቦን ዳይኦክሳይድ ባይ ፕሮዳክት መወገድ ስላለበት በዛም መልኩ የእንትናችን ሬቲንጉ የሚጨምረው የብሪዚንግ ሬታችን ሲግኒፊካንትሊ የሚጨምረው በዛ ነው። 8 what is the primary mechanism by which carbon dioxide is transferred from body tissue back to the lungs? Primary mechanism which is A bound to hemoglobin, B as bicarbonate ions in the plasma, C dissolved directly in plasma, C D carried by platelets. የትኛው ነው መልሳችን? በባይካርቦኔት ነው። ይሄ ባይካርቦኔት አዮን በተለይ HCO3 ባይካርቦኔቶች መልኩ ነው። በኦልሞስት ማጆሪቲው አብዛኛው ከ70% በላይ የካርቦን ዳይኦክሳይድ በባይካርቦኔት መልክ ነው ትራንስፖርት የሚደረገው በደም ፕላዝማ በብለድ ፕላዝማችን ለመልኩ ነው እንትን የሚለው መልሳችን ይሆናል። Now, which respiratory disease is characterized by the destruction of alveolar walls leading to reduced surface area for exchange of into smoking? ከስሞኪንግ ጋር የሚያዙ የሪስፓራቶሪ ዲዚዝ ስለዚህ አልቬኦላር ዋላችንን በከፍተኛ ሁኔታ የሚጎዳ ዲስትራክት የሚያደርግ ኦልሞስት ኢሪቨርሰብል በሆነ መልኩ በማይመለስ መልኩ ኦልሞስት ዲስትራክት የሚያደርገው ያ ደግሞ ሰርፌስ ኤሪያ ኦፍ ጋዝ ኤክስቼንጅ ኦፈር ሊንክድ ቱ ስሞኪንግ በደንብ ነው የገለጸው ጥያቄው ላይ። ይሄኛው የትኛው ነው የሪስፓራቶሪ የትኛው ሪስፓራቶሪ ኤ አስማ፣ ቢ ብሮንካይትስ፣ ሲ ፒኖሞኒያ፣ ዲ ኢምፋሲማ። የትኛው ነው? ኢምፋሲማ። ካንሰር ሹድ ቢ ኢምፋሲማ። ኢምፋሲማ ዲስትራክት ነው የሚያደርገው ኢሪቨር በማይመለስ መልኩ በጣም ይጎዳዋል አልቬኦላር ዋላችንን። በተጨማሪም እንትን ሰርፌስ ኤሪያውን በመቀነስ ኤፊሽንትሊ እንትን ለጋዝ ኤክስቼንጅ ጥሩ ነው። ቅድም ያወራ ነው ሁኔታ ይፈጥራል አልቬኦላችን ሰርፌስ ኤሪያው ሰፊ ነው። ያን በመቀነስ ያተነፋፈሳችን በዋናነትም ከምን ጋር እያያዘ ከስሞኪንግ ጋር ከመጠስ ጋር ምናምን የሚያያዝ ሪስፓራቶሪ ዲዚዝ ነው ኢምፋሲማ። Okay, number 10. What role does epiglottis play during swallowing? በምንወጥ ጊዜ ኤፒግሎቲሶች ምን አይነት ሚና ነው የሚጫወተው? It produces sounds. A, it produces sound. B, it prevents food from entering the esophagus.
C. It filters inhaled air. D. It covers the opening of larynx or glottis to prevent food or liquid from entering the trachea. የትኛው ነው መልሳችን? ዲ ይሆናል። It covers opening of ከዚህ በፊትም አውርተናል አይደለ? ስለ ኢፎግላተስ በጣም ኢምፖርታንት እንትን ናቸው። የካርትሌጅ ፍላፕ ኦፍ ካርትሌጅ ናቸው። ያን በዋናነት ትልቁ ሚና በተለይም በስዋሊንግ ምግብ በምንወስድ ጊዜ የትራኪያ እንትናችንን ይዘጉታል። ምግብ እንዳይገባ ወይ የተለያዩ ፈሳሽ ነገሮችም ካሉ ቀጥታ ወደ ኢሶፋገስ እንጂ ወደ የአየር ቦምባችን ወደ ትራኪያችን እንዳይገባ ያንን ነገር በደንብ ይከላከላል። መልሳችን ዲ ይሆናል። 11. What is the approximate percentage of oxygen in exhaled air even after gas exchange has occurred? A. 60%, B. 21%, C. 0.04%, D. 78%. ምን ያህል የኦክሲጅን መጠን ነው ኤክሴል የሚደረገው ከጋዝ ኤክስቼንጅ በኋላ እንደገና የሚወጡ እንትኖች አሉ? ምን ያህል ፐርሰንት ነው? ይሄ ነው 60% አካባቢው ኢንሄል ከተደረገው ኤር ወደ 21% ነው ኢንሄል የምናደርገው። ከዛ ውስጥ ወደ ኤክሴል የሚደረገው ኦልሞስት ወደ 16% ማጆሪቲው እንደገና ኤክሴል ይደረጋል። ምክንያቱም በኤክስትራክት የምናደርግ ጊዜ በሪስፓይሬሽን ጊዜ የሆነ ፓርት የሆነ ፖርሽን ነው የምንጠቀመው፣ ሙሉን አንጠቀመው። ያ ተመልሶ የተረፈው ኤክሴል ይደረጋል። 60% ነው። ይሄ ትክክለኛ መልስ ነው። 12ኛ how does the partial pressure gradient facilitate gas exchange in the lung? ነው partial pressure gradient facilitate የጋዝ ኤክስቼንጁን የአየር ኤክስቼንጁን እንዴት ነው በላንግ በሳምባችን በምን መልኩ ነው እንትን የሚለው facilitate የሚያደርገው? A. Oxygen moves from high partial pressure in blood to low partial pressure in alveoli. B. Carbon dioxide moves from high partial pressure in alveoli to low partial pressure in blood. C. Gases move from an area of higher partial pressure to an area of lower partial pressure. D. Gases move against their concentration gradients to ensure efficient exchange. የትኛው ነው መልሳችን? ፋሲል ላንሳሽቢ gas moves from an area higher pressure to an area lower pressure እንደ ዲፊውዥን ማለት ነው። gas exchange ዲፊውዥን ነው። ያ የሚሆንበት በፓርሻል ግራዲየንት በግራዲየንት መልኩ ነው ማለት ኦክሲጅን ሃይ ፕሬሸር ካለበት ወደ በአልቬኦሊያ ወደ ደማችን ደግሞ ሎ ፕሬሸር ወደ ሆነበት ወደ ብለድ ይሄዳል። ካርቦን ዳይኦክሳይድ ደግሞ ሪቨርስ ሃይ እንትን ያለው ደማችን ላይ ነው፣ ሎወር ደግሞ አልቬኦሊያ ላይ። የአይነት ፕሮሰስ ነው ጋዝ ኤክስቼንጅ በዋናነት። 13 which chamber of the heart has the thickest most muscular valves because it pumps blood to the entire body? A. Right atrium, B. Right ventricle, C. Left ventricle, D. Left atrium. ventricle ደምን ያጣራ የሚያሰራጭልን የልባችን ክፍል ነው አይደል? የትኛው ነው? ሶሪ ተነስተር። እሺ መልሳችን ሌፍት ቬንትሪክል። ሌፍት ቬንትሪክል በጣም ፓወርፉል ኮንትራክሽን ይፈልጋል። ምክንያቱም ሃይ ፕሬሸር እንትን ስለሚፈልግ በከፍተኛ ሁኔታ ሰውነታችን ላይ ደም የሚያሰራጨው አጣርሶ ፓርት ስለሆነ
ኦክሲጂኔትድ የሆነው ብለዳችን ወደ አorta የሚያስተላልፍ ስለሆነ በአጠቃላይ በሲ የሰርኩሌሽን ስርዓት ውስጥ ከፍተኛ ሚና ስለዚህ ሃይ ፕሬሸር የሚፈልግ powerful contraction የሚፈልግ which chamber of the heart is thickest, most muscular because it pumps the entire body in the left ventricle. 14. Compared to arteries, veins are generally characterized by thinner, less muscular walls and the presence of valves. What is the primary function of these valves? A. To increase blood pressure. B. To regulate blood pressure. C. To facilitate gas exchange. D. To prevent the backflow of blood, especially against gravity. ከአርተሪዎች አንጻር ቬኖች ቀጠን ያሉ ናቸው። less muscular walls and the presence of valves. What is the primary function of የvalve primary function? The answer should be to prevent backflow ወደ ኋላ እንዳይመለስ ይከላከሉናል። ቬኖች ብለድን ይሸከማሉ። በምንድን ነው የሚሸከሙት? በሎወር ፕሬሸር ጊዜ ነው። ቬኖች በዝቅተኛ ግፊት ጊዜ ነው። የነሱ ቫልቫቸው በዋነኛነት የደም ወደ ኋላ ፍሎ እንዳያደርግ በመከላከል ትልቅ ሚና አላቸው። ያ ወደ ልብ እንትን በሚልበት ጊዜ ማለት ነው። so to prevent the backflow of blood is the primary especially against limb gravity valves ትልቅ important number 15. What is the primary function of pulmonary what is the primary function of the pulmonary artery in the circulatory system? A. To transport oxygenated blood to the lungs. B. To carry oxygenated blood to the heart. C. To carry deoxygenated blood from the heart to the lungs. D. To return deoxygenated blood to the right atrium. Simply ምንድነው የpulmonary artery circulatory system primary function to carry deoxygenated blood from the heart to the lung. The primary function of pulmonary artery circulatory system deoxygenated blood ከልባችን ወደ pulmonary deoxygenated የሆኑ pulmonary arterioች deoxygenated የሆኑ ደሞችን በታይም ከራይት ventricle ወደ ሳምባችን ለኦክሲጂኔሽን ትራንስፖርት ወይም ኬሪ ተሸክመው እንትን የሚሉት ያ ደግሞ የነሱ ዩኒክ ፊቸር ነው። በዋናነት በአርተሪዎች የፕሉሞናሪ አርተሪዎች 16. Which structure separates the left and the right side of the heart, preventing the mixing of oxygenated and deoxygenated blood? የትኛው ስትራክቸር ነው ሴፓሬት ነው? valve. B. septum. C. atrium. D. aorta. የትኛው ስትራክቸር ነው የኦክሲጂን የተሸከመውና ኦክሲጂን የሌለበት ወይም ፑር ዲኦክሲጂኔትድ ማለት ከኦክሲጂን አንፃር ኦክሲጂን ፑር የሆነ ብለድ ክፍል ነው። የትኛው ነው? ሴፕተም እንደ ጡንቻ አይነት እንትን ያለው ነው። በግራና በቀኝ ያሉ ልባችን ላይ እንደ መለያ ይሆናሉ። ኦክሲጂኔትድ የሆኑና ወይም ኦክሲጂን ሪች የሆኑና ኦክሲጂን ፖር የሆኑ ብለዶችን ደሞችን የሚለዩልን ስትራክቸሮች ናቸው ሴፕተሞች። 17. Which blood vessels in blood pressure have the highest? A. Veins. B. capillaries. C. arteries. D. venules. blood pressure ከፍተኛ የሚሆነው የት ነው?
አርተሪዎች ላይ ነው። አርተሪዎች ከፍተኛ ደም ስለሚቀበሉ ከልባችን በከፍተኛ ፕሬሸር ነው የሚቀበሉት። በተለይም ሲስቶል ጊዜ ከፍተኛ የሆነ ፕሬሸር ይኖራል። በዛ ምክንያት እነዛ የደም ቱቦች የደም ስሮቻችን አርተሪዎች ከፍተኛ ሃይ ፕሬሸር ደም ይኖራቸዋል ማለት ነው። 18 what component of blood helps to fight infection and is an important part of the immune system? A. Red blood cells. B. Platelets. C. Plasma. D. White blood cells. What component of blood help fighting infection and is important part of the immune system? The white blood cell ነጭ ደም ሴላችን ወይም ሊኮሳይት በተለምዶ ባዮሎጂካል ሊኮሳይት የሚባሉት ዋይት ብለድ ሴሎች በተለይ በሽታን እነዚህ ቫይረሶች፣ ፓቶጂኖች፣ የተለያዩ ባክቴሪያዎችን ምናምን በከፍተኛ ሁኔታ በሽታ እንድንከላከል የሚያግዙን ነው። ከቫይረሱ ከተለያዩ በዋናነትም ኤችአይቪ በዩኒት ስለ ማይክሮ ኦርጋኒዝሞች ስናወራ ዩኒት 4 ላይ በዋናነት ቫይረስ ኤችአይቪ ቫይረስም እነዚህን የደም ሴሎቻችንን ስለሚያጠቃ ነው እኛ የበሽታ የመከላከል አቅማችንን በከፍተኛ ሁኔታ የሚያዳክመው። 19 what causes the lap sound heard during heartbeat? heartbeat ጊዜ ላፕ ሳውንድ በጣም ላፕ ተብሎ የሚታወቀውን የልብ ምታችንን በምንድን ነው የሚፈጠረው? A. the filling of the atria with blood. B. the contraction of the heart muscle. C. the opening and closing of heart valves. D. blood entering the ventricles. በምክንያት ነው የሚፈጠረው። should be the opening and closing heart valves open በተለይም ላብ የአስሪ ቬንትሪክላችን ኮለር በሚሆን ጊዜ እንደዚሁም ደም ደግሞ የሲሙሉና እንትናችን ቫልቫችን ኮለር በሚሆን ጊዜ የሚፈጠር ነው በኦፐኒንግ እና ክሎዚንግ ነው መብዛችን ነው ማለት ነው። 20 what is the main function of the circulatory system? circulatory system በአጠቃላይ main function ነው። A. to digest food. B. to regulate hormones. C. to transport oxygen, nutrients and wastes. D. to transmit nerve impulses. የትኛው ነው? The main function of circulatory system answer should be to transport oxygen, nutrients and waste. circulatory system እነዚህ ኦክሲጅን የተለያዩ ንጥረ ነገሮች በደማችን የሚገቡ ኒውትሪንቶች እንደዚሁም ዌስት ፕሮዳክቶች ካርቦን ዳይኦክሳይድንም ጨምሮ ኤፊሽንትሊ በጥሩ ሁኔታ ትራንስፖርት እንዴት መውጣት ያለበት እንዲወጣ መግባት ያለበት ወደ ደማችን ይገባ በአግባቡ ያ በሰውነታችን በተለይም በሴሎቻችን በአግባቡ እንዲካሄድ በደም ስሮቻችን ትልቅ አስተዋጽኦ ወይም ትልቅ ስራ ያነቱ ትራንስፖርት ኦክሲጅን ኒውትሪየንት እና ዌስት ነው ትክክለኛ መልስ ይሆናል። sorry which blood vessel return oxygen rich blood from the lung to the heart? oxygen rich blood and oxygenated blood ማለታችን ነው። ሲምፕሊ A aorta. B pulmonary artery. C pulmonary vein. D superior vena cava. የትኛው ነው መልሳችን? which blood vessel return oxygen? pulmonary
ፕሉሞናሪ ቬኖች አሉ። ፕሉሞናሪ ቬኖች ኦክሲጅኔት ወይም ኦክሲጂን ሪች የሆኑ ብለዶችን በተለይም ከሳምባዎቻችን ወደ ግራ ሌፍት አትሪየም ከልባችን ሌፍት አትሪየም በአጠቃላይ ሲስተማቲክ ሰርኩሌሽን እንዲካሄድ ኦክሲጅኔትድ የሆኑ ብለዶችን ከሳምባችን ወደ ሌፍት አትሪየም የሚልኩ ሰውነታችን ፕሉሞናሪ ቬኖች ናቸው። what makes arteries different from veins in terms of structure and function? ምንድነው የሚለያቸው አርተሪዎችን ከቬኖች በተለይም በስትራክቸር እና በስትራክቸርም በፈንክሽንም? A. arteries have valves, veins do not. B. arteries have thinner walls than veins. C. arteries carry blood to the heart. D. arteries have thicker, more elastic walls to withstand higher pressure. arteries thicker ናቸው፣ ወፍራም ናቸው። more elastic walls to withstand higher pressure የሚለው ትክክለኛ መልስ ይሆናል። በፈንክሽን በስትራክቸርም በፈንክሽን ዲፍረንስ የሚለው አርተሪዎች ደም የሚሸከሙ ናቸው በሃይ ፕሬሸር። በዛ ምክንያት ከልቦቻችን በዛ ምክንያት ወፍራም የሆነ ወል ያላቸው ቲከር ናቸው። ደግሞ በጣም ኢላስቲክ ናቸው። የደም እንትናችን በደንብ እንዲመታ ኢላስቲክ መሆን አለባቸው። ኔቸራቸውም ኢላስቲክ ነው ከቬኖች ይልቅ ማለት ነው። እዛችን ዲ ይሆናል። 23 which part of the heart receives oxygenated blood from the lung? ከሳምባችን ኦክሲጅን አሁን ቅድም ሳብራራላችሁ ምናልባት አውርቼላችኋለሁ። የትኛው የልባችን ክፍል ነው ኦክሲጅኔትድ ብለድን ከምናምን ከሳምባችን የሚቀበለው? A. right atrium. B. right ventricle. C. left atrium. D. left ventricle. የትኛው ነው ከሳምባችን ኦክሲጅኔትድ ብለድ የሚቀበለው? ሌፍት አትሪየም ኦክሲጅን ወይም ኦክሲጅን ሪች የሆነ ደምን በተለይም ከፕሉሞናሪ ቬኖች ይቀበላል። ከዛ ወደ ሌፍት ቬንትሪክል ሄደው ወደ ከሌፍት ቬንትሪክል ደግሞ ቅድም እንዳወራነው ሌፍት ቬንትሪክላችን ደምን አጣርተው ወደ ሰውነታችን የሚልኩልን አይነት ሰው በዛ መልኩ ሰርኩሌሽን ይሄዳል ማለት ነው። ኦኬ 24ኛው what is the role of hemoglobin in red blood cells? በቀይ የደም ሴሎቻችን ሂሞግሎቢኖች ወይም ሂሞግሎቢን ፕሮቲኖች ወይ ፕሮቲን ናቸው። ስትራክቸራሊ ምንድነው እንትናቸው ሮላቸው ወይ ፈንክሽናቸው ጥቅማቸው ኢምፖርታንታቸው? A. fighting off infections. B. helping with coating. C. transporting oxygen. D. breaking down food. ምንድነው የሆሞግሎቢኖች በቀይ የደም ሴል ላይ ያላቸው ሚና? ትራንስፖርቲንግ ኦክሲጅን። ሆሞግሎቢን ፕሮቲኖች በቀይ የደም ሴሎቻችን ጋር ባይንድ ያደርጉ በተለይም ኦክሲጅንን በመሸከም ኦክሲጅን ኬሪ የሚያደርጉ ናቸው። ኦክሲጅን ነው የሚሸከሙት በሳምባችን ከዛም በአጠቃላይ የኦክሲጅን ተሸክመው በደም ስርዓታችን ላይ የሚደረገው የሰርኩሌሽን እና ትልቅ አስተዋጽኦ አላቸው። ተመልካችን transporting oxygen የሚለው ትክክለኛ መልስ ይሆናል። 25 which process describes the movement of oxygen and carbon dioxide between capillaries and body tissue? የትኛው ነው ቤስት ዲስክራይብ የሚያደርገው ኦክሲጅን እና ካርቦን ዳይኦክሳይድ በካፒላር እና በአጠቃላይ በቦዲ ቲሹ ያላቸው? A. filtration. B. active transport. C. diffusion. D. osmosis. ምን አይነት ትራንስፖርቴሽን ነው የሚያካሂዱት? አክቲቭ ነው፣ ፊልትሬሽን ነው፣ ዲፊውዥን ነው፣ ኦስሞሲስ? የትኛው ነው?
ዲፊውዥን ኦክሲጅን እንደ ጋዞች በአጠቃላይ ኦክሲጅንም ካርቦን ዳይኦክሳይዶች በእንትናችን የሰውነት ወይም የደም ቱቦዎች እነዚህ ካፒላር እንትኖቻችን ላይ በዲፊውዥን ማለትም በግራዲየንት ኮንሰንትሬሽን ግራዲየንት ሃይ ፕሬሸር ካለበት ወደ ሎ ፕሬሸር ነው። ቅድም እንዳወራ ነው የኦክሲጅን ሃይ ፕሬሸር ካለበት ከእንትናችን ወደ ደሞቻችን ዝቅተኛ ወዳለበት ኦክሲጅኖች ደግሞ ከፍተኛ በደሞቻችን አሉ ወደ ሳምባችን በዛ መልኩ ነው በሃይ ኮንሰንትሬሽን በኮንሰንትሬሽን ግራዲየንት ነው ዲፊውዥን ማጠቃላይ ተመልክተን ይሆናል ማለት ነው። 26 what is the main reason the left side of the heart is more muscular than the right side? A it controls the lungs. B it pumps blood only to the head. C it pumps to the entire body. D it filters blood. main reason left side of the heart more muscular ናቸው ብዙ ጡንቻዎች ወይም ጠንካራ ጡንቻዎች አሏቸው ከቀኝ እጅ ያ የሆነበት ምክንያት ምንድነው? the left side of the heart ያው ብዙ መልሳችን ሲ ነው የሚሆነው ማለት ነው። ግራ ሳይድ ሞር ያ የሚሆንበት ሙሉ ሰውነታችን የልባችን ፓምፕ የሚያደርገው ኦክሲጅኔትድ የሆነ ወይ ኦክሲጅን ያለባቸውን ደሞቻችንን ፓምፕ የሚያደርጉት በኦርት አማካኝነት ስለሆነ ለአጠቃላይ ለሰውነታችን ያ በጣም ብዙ እንትን ስለሚፈልግ ጉልበት ምናምን ፎርስ ምናምን ስለሚፈልግ ከፍተኛ ፕሬሸር ይኖራቸዋል። 27 the intricate structure of the small intestine featuring cranium, villi and macrovilli serves what primary physiological purpose? A to enhance digestive enzyme synthesis. B to regulate the speed of food movement. C to maximize surface area for efficient nutrition absorption. D to facilitate mechanical churning and mixing. Then small intestines feature coiling villi, macrovilli physiological purpose ምንድነው? That should be to maximize surface area for efficient nutrition absorption እንዲኖር surface area የተሻለ ሰፊ surface area ይፈጥሩናል በኮይሊንግ እነዚህ ቪሊዎች ማይክሮቪሊዎች ምናምን ሰፊ የሆነ surface area በመፍጠር የአብዞርቤሽን እነዚህ ዳይጀስቲቭ የሆኑ ኒውትሪየንቶች በደንብ አብዞርብ እንዲሆኑ ያስችላሉ። ሰውነታችን ይሆናል። 28 upon entering the duodenum bile performs two crucial functions. What are they? A digesting carbohydrates and activating stomach enzymes. B killing bacteria and breaking down proteins. C lubricating intestine walls and regulating water balance. D neutralizing stomach acids and emulsifying fats. ባይል ምንድነው ፐርፎርም የሚያደርገው? ወደ ደንደናማችን ምግብ በሚገባ ጊዜ ሁለት ፋንክሽኖች አሉ። እነሱ ምንድነው? ሰርሽድዊ ዲ ይሆናል። ኒውትራላይዚንግ ስቶማች አሲድ እንደ ኤመልሲፋይንግ ፋትስ የሚለው ባይል ምንድነው? ባይል አሞት ነው። ኒውትራላይዜሽን ነው የሚያካሂደው አሲዲክ የሆነውን ይሄ የተፈጨው ወይም ቼም የሚባለው ባዮሎጂካል ቼም ወይም የተፈጨውን
ምግብ በስቶማች በጨጓራችን ያለውን እንትን ያደርግልን ኒውትራላይዝ ወደ አልካይን ኢንቫይሮንመንት። ያ ደግሞ እዛ አንጀቶቻችን ውስጥ ላሉ እንትኖች ምቹ ኢንዛይሞች አሪፍ ኢንቫይሮንመንት ይፈጥሩና አልካይን ኢንቫይሮንመንት በመፍጠር ኒውትራላይዜሽኑ ማለት ነው። በተጨማሪ ኢሞልሲፋይንግ ፋቶችን ኢሞልሲፋይ ያደርግልናል። ያ ደግሞ ለሊፔዝ ሰርፈስ ኤሪያውን ይጨምርለታል። ሰርፈስ ኤሪያውን የሊፔዝ በመጨመር እንትን ፋቶች ኢሞልሲፋይ እንዲሆኑ ያደርጓቸዋል። ሰው እነዚህ ሁለቱ የአይን ዋነኛ function ተደርጎ ይወስዳል። what is the essential protective function of the thick mucus layer lining the stomach walls? A, to enhance nutrients absorption efficiency. B, to facilitate the churning and mixing of food. C, to provide an alkaline environment for optimal enzyme activity. D, to shield the stomach lining from strong acid and protein digesting enzymes. Protective function of mucus layer lining to the stomach wall ላይ ይገኛል። ምንድነው ፕሮቴክቲቭ ፈንክሽኑ? ያው እንደ ስሙ ጠባቂ ነው። ፕሮቴክቲቭ to shield ፕሮቴክት ማለት ሺልድ ማለት ወር እንደ ቤሪየር ያገለግላል። የሚውከስ ላየሮች በተለይም ጨጓራችን ከፍተኛ የሆነ በሃይሊ አሲዲክ የሆነ ጋስትሪክ ጁስ አለው። በዛ ምክንያት ሰልፍ ዳይጀሽን እንዳይኖር በጣም ይከላከላል። በተጨማሪም ለኢንዛይሞችም አሪፍ እንትንን ይፈጥራል። to shield the stomach lining from strong acid and protein digesting system digesting enzyme የሚለው ዲም መስሎናል። Certainly, what is the primary danger associated with severe diarrhea, especially for very young and very old individuals? A, excessive increase in blood glucose levels. B, life-threatening dehydration of body tissue. C, overstimulation of the immune system. D, direct damage to the liver and the kidneys. The primary danger associated with ከባድ የሆነ ተቅማጥ በሚኖር ጊዜ በተለይም በወጣት እና ቬሪ ያንግ የሆኑ ገና ልጅ ምናምን የሆኑ ለዚህም ትልልቅ ሰዎች ላይ እንደዚህ አይነት ተጋላጭ ሰዎች ላይ ምን አይነት ዴንጀር ሊያመጣ ይችላል? ፋታል ገዳይ አይነት በሽታ ነው። ሊገል ላይፍ ትሬትኒንግ ዲሃይድሬሽን ኦፍ ቦዲ ቲሹ ሰውነታችን በከፍተኛ ሁኔታ ፍሉይዶችን ከሰውነታችን በሚወጡ ጊዜ በኮሌራም እንደባለፈው ስለ ኮሌራም ስናወራ ኤሌክትሮላይቶች ማለት ፍሉይዶች በሚወጡ ጊዜ ከፍተኛ ሲግኒፊካንትሊ ሰውነታችን ዲሃይድሬት ይሆናል። ያ ደግሞ ቶሎ ትሪትመንት ወይም አፋጣኝ እንትን ካላገገመ ወደ ሞት ሊወስድ ይችላል። በተለይም እነዚህ ቬሪ ያንግ እና ቬሪ ኦልድ በሆኑ ኢንዲቪጁዋሎች ትልልቅ ሰዎች ላይ እነዚህ በጣም ተጋላጭ ናቸው። 31 What are two critical food hygiene practices for preserving the spread of foodborne pathogens such as Salmonella? A, storing all food items together to maximize refrigerator space. B, thoroughly washing raw meats and eggs before cooking. C, regular disinfection of work surface and hand washing between handling different foods. D, cooking all foods at very low temperature to preserve flavor. The two crucial hygiene practices for preserving the spread of
foodborne pathogens that are regular disinfection for work surface and hand washing between እነዚህ ሁለቱ በተለይም የተለያዩ ከእጅ መታጠብ ጋር እነዚህ ዲስኢንፌክታንት ሰርፈሶችን ማለት በጣም አስፈላጊ ነው። ሪስኮችን የበሽታ እንዳይመጣ ሪስኮችን ከመቀነስ አንፃር ኮርስ የተለያዩ ኮንታሚኔትድ የተበከሉ አይነት ሁኔታዎችን ከመቀነስ አንፃር ያ ደግሞ ወደ በሽታ ስለሚወስደን ማለት ነው። ሰርቶ oxygenated blood from the body first enters which chamber of the heart የትኛው chamber of the heart ነው የሚገባው? deoxygenated የሆነው ወይም ኦክሲጂን ፑር የሆነው ማለት ነው። ኦክሲጂን የሚለው A left atrium, B left ventricle, C right ventricle, D right atrium. The answer should be right atrium ነው። right atrium ዲኦክሲጂኔትድ የሆኑ ብለዶችን የሚቀበል ቻምበር ነው። በተለይ በሲስተማቲክ ሰርኩሌሽን ላይ ማለት ነው። ወደ ቬንትሪክል ከመሄዱ በፊት እንደዚሁም ከዛ በኋላ ወደ ላንግ ምንድነው ሳምባችን ወደ ሳምባ ከመሄዱ በፊት በኦክሲጂኔትድ የሆኑ ብለዶችን በሲስተማቲክ ሰርኩሌሽን የሚቀበል ራይት atrium. So which type of blood vessel is perfectly adapted for efficient gas nutrient exchange between blood and the tissue cells due to its extremely permeable walls? A arteries, B veins, C capillaries, D arterial. That should be arterial, no, capillaries. External, sorry, C capillaries. ካፒላሮች ወላቸው ዋን እንትን ነው ሴል ዋን ሴል እንትን ቲክኖ ያላቸው ያ ደግሞ እንደ ዲፊውዥን በጣም አሪፍ ዲፊውዥን የኦክሲጅን ዲፊውዥን አሪፍ እንዲሆን ኦክሲጅን ብቻ ሳይሆን ኒውትሪየንቶችም ቅድም ያልነው ዌስት እና ኦክሲጅን እና ካርቦን ዳይኦክሳይድ ጀምሮ ለማስወገድ በደም ስራችን እንደዚሁም በቲሹዎች ከደም ስራችን ዙሪያ በደሞቻችን ዙሪያ ያሉ ቲሹዎች በጣም ኢምፖርታንት የሆነ ብለድ ቬዝል ካፒላር ሰውነታችን ይሆናል። What is the critical role of the valves within the heart in maintaining efficient blood flow? A. Prevent the backflow of blood during unidirectional flow through the heart chambers and into major vessels. B. Generate the electrical impulse that control heart beats. C. Absorb nutrients from the blood for the heart vessel. D. Filter impurities from the blood. As the critical role of the valve within the heart pattern, you can example the gate መልሳችን immunity ነው prevent the backflow of blood ensuring unidirectional flow እንዲኖረው the heart chambers and into major vessels የሚሉት heart ቫልቮች በሚከፈቱና በሚዘጉ ጊዜ በጣም ኮንዲሽን ምንድነው ቅንጅት አላቸው ፕሪሳይስ የሆነ በጣም የተቀናጀ የሆነ በጣም ኮኦርዲኔሽን አላቸው። በተለይም እንትንን ለመከላከል በፕሪቨንቲንግ ይሄ ባክፍሎ ብለድን እንዳይኖር በማድረግ ዩኒዳይሬክሽናል ፍሎ እንዲኖረው ከማድረግ አንፃር ነው። 35 oxygenated blood leaves the left ventricle and immediately enters which major artery for distribution to entire body systematic circulation?
A. Pulmonary artery. B. Aorta. C. Superior vena cava. D. Pulmonary vein. Oxygenated, which means oxygen rich blood. The left ventricle can immediately enters which major? The answer should be aorta. ሌፍት ቬንትሪክል አጣርቶ ደማችን የሚያሰራጭ ግን ወዴት ነው የሚልከው? ኦክሲጅኔትድ ብለድን ወደ አorta ነው ቀድሞ የሚልከው። ሌፍት ቬንትሪክላችን በጣም ፓወርፉል በሆነ መልኩ ኦክሲጅኔትድ የሆኑ እንትኖችን ፓምፕ ካደረገ ወደ በፕሬሸር በፓምፕ አድርጎ ወደ አorta ይልካል። ትልቁ አርተሪ ነው። ያ ደግሞ እንደ ያ ምድው ቅርንጫፎቹ ልክ ብራንቾቹ በደማችን በሲስተማቲክ ሰርኩሌሽን ላይ ወደ ሰውነታችን የሚያደርጉት አርተሪዎች ናቸው። ከሌፍት ቬንትሪክል ተከፈሉት። 36 arteries have thick muscular and elastic walls. What is the primary reason for this structural adaptation? A. To withstand high pressure of blood pumped directly from the heart and maintain blood flow. B. To allow for gas exchange with surrounding tissues. C. To prevent blood from flowing backward. D. To store large volumes of blood at low pressure. እነዚህ አርተሪ ጸባዮች ማለትም ቲግ መስኩላር and elastic walls answer should be primary reason with structural adaptation to withstand the high pressure of blood pump directly from the heart to maintain blood flow የሚለው የአርተሪ ማለት ነው። አርተሪዎች ከፍተኛ ሁኔታ ደምን በልባችን በተለይም በኮንትራክት በማድረግ በደም ዝውውር ላይ በሰርኩላቶሪ ሲስተም ላይ ከፍተኛ አስተዋጽኦ ያ ደግሞ እነዚህ በዋናነት እነዚህ አዳፕቴሽን ናቸው። ቲክ መሆናቸው ማስኳል እንደዚህም ኢላስቲክ መሆናቸው ምቹ አድርጓቸዋል ኤፊሽንትሊ ስራቸውን እንዲሰሩ ማለት ነው። 37 What is the main purpose of a pulmonary circulation loop which involves the heart and the lungs? የፕልሞናሪ ሰርኩሌሽን ሉፑ በአጠቃላይ ሄርትና ልብንና ላንግን ሳምባን ጨምሮ ማለት ነው። A. To deliver oxygenated blood to the body tissue. B. To transport absorbed nutrients from the digestive system. C. To oxygenate deoxygenated blood and release carbon dioxide from the body. C. To collect waste product from cells. The main purpose of pulmonary circulation loop ነው የልብና የእንትንን ጨምሮ ታንሳሽዊ to oxygenate deoxygenated blood and release carbon dioxide from the body የሚለው the main purpose of pulmonary circulation loop አጠቃላይ pulmonary circulation loop የምንለው አጠቃላይ ስፔሲፊካሊ በዋናነት ዲኦክሲጂኔትድ የሆኑ ወይም ኦክሲጅን የሌላቸውን ደሞች ከልባችን በእንትን አማካኝነት በሳምባችን አማካኝነት ያስወጣል በጋዝ ኤክስቼንጅ ጊዜ። ለዚህም ደግሞ ከውጭ ደግሞ ኦክሲጅንን ተቀብሎ ካርቦን ዳይኦክሳይድ ይለቃል። ያ ኦክሲጅን ደግሞ ለሪስፓራቶሪ ሲስተም ለሪስፓይሬሽን ያገለግላል። pressure reading like 120 per 80 millimeter Hg. What does the lower number, which is 80, representing diastolic pressure signify? Diastolic pressure አችንን የሚገልጸው 80 ምንድነው? ቤዚካሊ ምንድነው የሚገልጸልን? A. The maximum pressure exerted when the heart contracts. B. The average pressure throughout the cardiac cycle. C. The pressure in the arteries when the heart is actively pumping blood. D. The pressure in the arteries when the heart is
at rest between beats ምንድነው ይሄ diastolic pressure የሚገልጽልን ወይ የታችኛው ዝቅተኛው የሚባለው 80 ይሄ 120 በ80 የሚባለው የኖርማል ወይም ቲፒካሊ ብለድ ፕሬሸር ሪዲንግ ነው የኖርማል ኮንዲሽን ላይ ማለት ነው ሶ ለታችን የሚሆነው diastolic ወይም 80 ምንድነው የሚባለው the pressure in the arteries when the heart is at rest between it's የሚለው diastolic pressure ሚኒመም የሆነው ያ ዝቅተኛው የአርተሪ ፕሬሸራችን ነው እንትናችን at rest እንትና በሪላክሴሽን ጊዜ ልባችን diastole ወይም ቀጣይነት ያለው የአርተሪ ወሎ ፕሬሸር የሚኖር ጊዜ ያለውን ሁኔታ የሚገልጽ ነው So the pressure in the artery when the heart is at rest between beats የሚለው which is the minimum artery pressure ዝቅተኛው እንደሆነ 39 veins particularly in the limbs contain valves. What is the primary function of these valves which are absent in typical arteries? A, to increase blood flow rate. B, to prevent the backflow of blood, especially against gravity, ensuring blood returns to the heart. C, to regulate blood temperature. D, to aid in gas exchange within the veins. Answer should be to prevent backflow of blood, especially against gravity, ensuring blood return to the heart. You know, get me the item. I think our channel. Which heart chamber possesses the thickest, most muscular wall, enabling to pump blood to the entire body, which is the systematic circulation ማለት ነው A, right atrium. B, left ventricle. C, right ventricle. D, left atrium. And that should be the left ventricle, the left. The left ventricle ነው ወፍራም ነው እንደዚሁም ጠንካራ እንትን ነው ጡንቻው ትንሽ ወፈር ያለ ነው ያ ደግሞ በከፍተኛ ግፊት ላይ የደሞችንን ለማሰራጨት እንደዚሁም ደግሞ አንዳንድ ነገር እንትኖችን የሚመጣውን የፕሬሸር ላይ ግፊት ላይ የሚመጣውን አንዳንድ ምንድነው ግፊት በጣም ሲበዛ ፎርስ ነው ያንን ሬዚስት እንዲያደርግ ስለሆነ ወፍራም ቲከስት መሆኑ ማስኩላር ሮል መኖሩ ያ ለስራው በአግባቡ ስራውን እንዲሰራ ፕሬሸሩን ተቋቁሞ ስራውን እንዲሰራ ያደርገው ያ ኦክሲጅኔትድ ብለድን ደግሞ ወደ ሲስተማቲክ ቲሹዋችን ጥቅም የሚሰራ ነው አጣርቶ so the left ventricle is the correct answer 41 blood leaves the right ventricle and flow into which vessel that carries it directly toward the lungs for oxygenation. A, aorta. B, pulmonary vein. B, pulmonary vein. C, superior vena cava. D, pulmonary artery. ደማችን ራይት ቬንትሪክል ከወጣ በኋላ ወዴትኛው ነው ወዴት ነው የሚሄደው የልባችን ለኦክሲጅኔሽን ወደ ሳምባችን አንሳሽቲ pulmonary artery the pulmonary arteryያችን ከራይት ቬንትሪክል ወይ ይሄ ዲኦክሲጅኔትድ የሆነው ብለድ ከራይት ቬንትሪክል ወደ ሳምባችን ይወስድልናል ማለት ነው
ነው። ያኔ በዛ እንትን ካርቦን ዳይኦክሳይድ ይወጣል፣ ኦክሲጅን ደግሞ እንቀበላለን። supplementary artery deoxygenated unit right ventricle. 42. The human circulatory system is classified as double circulatory system. What does this term indicate about blood flow? A. Blood passes through the heart twice in one complete circuit around the body. B. There are two distinct types of blood cells in the circulation. C. Blood flows into two different directions at all time. D. It has two main pumps within the heart. የትኛው ነው መልሳችን? ደብል ሰርኩሌሽን ምንን ይገልጻል? blood passes through the heart twice in one complete circuit around the body የሚለው የደብል ሰርኩሌሽን ነው። ደብል ሰርኩሌሽን ማለት ደማችን በልባችን ሁለት ኮምፕሊት ሰርኪቶችን በአንድ ፕሉሚናሪ ሰርኩሌሽን ወይም በሳምባችን በአንድ ፕሉሚናሪ ሰርኩሌሽን፣ ሌላኛው ደግሞ በሲስተማቲክ ሰርኩሌሽን የሚያካሂደው በሰውነት በቦዲያችን ማለት ነው። በላንግ ደግሞ የሚካሄደው ፕሉሚናሪ ሰርኩሌሽን ወደ ሳምባችን ያለውን ሰርኩሌሽን ነው። ያ ደግሞ ሌላው ደግሞ ወደ ሰውነታችን በአጠቃላይ ሲስተማቲክ ሰርኩሌሽን ወይም ቦዲያችን ላይ ያለው በእነዚህ ሁለት እንትኖችን ፓስ ስለሚያደርግ በአንድ ኮምፕሊት ሰርኪት በዛ ምክንያት ደብል ሰርኩሌሽን ይባላል የሰርኩሌሽን ሲስተም። 43. Why do capillaries form extensive networks capillary beds within tissues rather than just being single large vessels? A. To speed up blood flow to meet tissue demand. B. To increase blood pressure in the tissues. C. To maximize the surface area for efficient exchange of gases, nutrients, and waste products. D. To regulate blood pH. Capillaries form excessive networks. Capillary beds የሚታወቁት answer should be to maximize the surface area for efficient gas exchange of gas, nutrients, and waste products. ትክክለኛ መልስ ነው። ካፒላሮች ላይ ያለው ቫስት እነዚህ ኔትወርኮች ወይም እንደ ብራንች ወይም ኔትወርኮቹ ካፒላር ቤድስ የሚባሉት ሰፊ የሆነ ሰርፌስ ኤሪያን ይፈጥራሉ። ያ ደግሞ ለጋዝ ኤክስቼንጅ ወይም ለዲፊውዥን ቅድም ያልነው ለዲፊውዥን ፕሮሰሱ ምቹ ሁኔታን በፍጥነት ዲፊውዝ እንዲሆን ያደርጋል። በደማችን በአጠቃላይ በደማችን ብቻ ሳይሆን በአጠቃላይ በቲሹ ሴሎቻችን እዛ ዙሪያ ላይ ካሉ እነዚህ ጋዞችን ኤክስቼንጅ ማድረግ ኒውትሪየንቶችን ዌስት ፕሮዳክቶችን በአጠቃላይ ነው። 44. Medical professional may detect a heart murmur during physical examination. What does a heart murmur often indicate a problem with? A. The heart is electrical conduction system. B. The oxygen carrying capacity of the blood. C. The proper functioning of the heart valves, possibly due to incomplete closure or narrowing. D. The elasticity of the arteries. መልሳችን የሚሆነው ሄርት ማርመር ድምጽ ናቸው። ብዙ ጊዜ በከፍተኛ የሆነ የሚመጣው በድምጾች ይሄ በደማችን እንትን በሚል ጊዜ ከፍተኛ ግፊት ምናምን በከፍተኛ ሁኔታ ብለድ ፍሎ በሚኖር ጊዜ ነው። ያ ደግሞ ከልባችን ጋር በተለይ ከቫልቭ ጋር ለምሳሌ መጥበብ እንደዚሁም incomplete closure ከዛ ጋር 45. After gas exchange occurs in the lungs, oxygenated blood returns to the heart via which set of vessels? A. Aorta. B. Vein cave. C.
pulmonary arteries, D. pulmonary veins. After gas exchange in the lung, oxygenated blood return to the heart via receptor vessel. በየትኛው በኩል? በፕልሞናሪ ቬኖች በኩል ነው ኦክሲጅኔትድ የሆኑት ወይም ኦክሲጅኔትድ የሆኑ የሚመለሱት በፕልሞናሪ ቬኖች ነው። የፕልሞናሪ ቬኖች እና የፕልሞናሪ አርተሪዎችን ቅድም የፕልሞናሪ አርተሪዎችን አይተመልክተናል። ፕልሞናሪ ቬኖች ደግሞ ኦክሲጅን ወይም ኦክሲጅን ሪችድ የሆኑ ብለዶችን ወደ በጋዝ ኤክስቼንጅ ጊዜ ወደ ሳምባችን እንትን የሚሉ ናቸው። ሶ አንሰር ሹድ ቢ ዲ ይሆናል። ንጹህ የሆኑትን ፍሬት እንትን ስንል ኦክሲጅኔት ስንል ንጹህ ወይም በምናስገባው አለ አይደለ ከሌፍት አፍንጫችን ወደ ልባችን አጠቃላይ በፕልሞናሪ ሰርኪዩት ውስጥ ኦክሲጅኔትድ የሆኑ ብለዶችን ንጹህ የሆኑ ብለዶችን ወይም ዲኦክሲጅኔት ያልሆኑት እነዛ ደግሞ ኦክሲጅን የሌላቸው ናቸው። ዲኦክሲጅኔትድ የሆኑት ኦክሲጅን which when digested food molecules are absorbed into the bloodstream, transport to cells and then used to build necessary cellular components. What is the overall process called? ይሄ በአጠቃላይ ፕሮሰሱ አብዞርብድ ወደ ምግቦች አብዞርብድ ተደርገው ወደ ብለድ ስትሪም ገብቶ እንደገና ወደ ሴሎቻችን ትራንስፈር ሆነው ነሰሰሪ ለሰውነታችን የሆኑ ሴሉላር ኮምፖነንቶች ቢልድ ከተደረጉ ይሄ ሁሉ ፕሮሰስ ኦቨርኦል ፕሮሰሱ ምንድነው የሚባለው? ኤ አብዞርቤሽን፣ ቢ ዳይጀሽን፣ ሲ አሲሚሌሽን፣ ዲ ዲጀሽን። አሲሚሌሽን ይሄ የመጨረሻው አብዞርብድ ኒውትሪየንቶች ወደ ሰውነታችን ገብተው ለተለያዩ ነገሮች ለእድገት ሊሆን ይችላል ወይ ማደግ ለግሮዝ የሚያስፈልግበት ግሮዝ ምንድነው ቢልድ በአጠቃላይ እንትን ሪፔር መደረግ ያለበት ነገር ካለ ሪፔር ይደረጋል ወይ ኤነርጂ ካስፈለገ ለኤነርጂ ስቶር መደረግ ያለበት ለስቶር ያን በአጠቃላይ ፋይናንስ አሲሚሌሽን ተብሎ ይጠራል። 47 besides insufficient dietary fiber, what other common dietary factors contribute to constipation? A. high consumption of refined sugars, B. inadequate water intake, C. excessive consumption of acidic beverages, D. diet rich in healthy fats. The answer should be inadequate water intake ይሆናል። በቂ ውሃ ለመጠጣት ሰገራዎቻችን እንዲደርቁ ከዛ በተለይ በትልቁ አንጀታችን ላይ አስቸጋሪ የሆነ ፕሮሰሱ እንዳይካሄድ ያ ደግሞ አልፎ በሽንት ለመሽናት ኮንስቲፔሽን ማለት የሆድ ድርቀት የሚባለው ሽንት ለመሽናት የሚቸግርበት ሁኔታ ይፈጠራል ማለት ነው። 48 which of the following is a major feature of non-communicable disease? Non-communicable disease feature የሚሆነው A. they develop slowly over time, B. they are very caused by viruses, C. they can spread through air, D. they always have immediate symptoms. የትኛው ነው መልሳችን የሚሆነው? Non-communicable disease. The answer should be they develop slowly over time የሚለው non-communicable diseases እንትናቸው ምንድነው ፕሮግረሳቸው ወይ ኦንሴታቸው ቀስ ብሎ ነው ፕሮግረስ ያደርጉት ጊዜው ይፈልጋሉ። እንደ ውፍረት ምናምን የመሳሰሉ የስኳር በሽታ በአንድ ጊዜ የሚመጡ አይደሉም እና በኢንፌክሽኖች ወይ ትራንስሚሲብል ኤጀንቶች ምናምን የሚመጡ ሳይሆን በተለያዩ አይነት ፋክተሮች በጊዜ ሂደት የሚመጡ ብዙ አይነት ፋክተሮች መልቲ ፋክተሮች ነው ያንን ኮሚኒኬብል ዲዚዝ። which of the following is a common risk factor for non-communicable disease? common የሚባለው ሪስክ ፋክተር ተደርጎ ከሚወሰዱ
non-communicable disease. A, bacterial infection. B, percentage. C, smoking. D, mosquito bites. የትኛው ነው? ለነን ኮሚኒካብል ዲዚዝ እንደ ኮመን የሚታወቀው ፋክተር ስሞኪንግ ነው። በሚተላለፍበት ላይ ቬክተሮች እና የሚተላለፍ አይነት በሽታ ምናምን ሆኖ ሳይሆን በመጀመሪያው ጥያቄ እንዳየነው ከላይ እንዳየነው ኦቨር ታይም ፕሮግረስ እያደረገ በተለያዩ ስሞኪንጋችን የምናጭስ ከሆነ የማጭስ መጠናችን እየጨመረ በሄደ ቁጥር ቀስ በቀስ በተለያዩ ፋክተሮች ያለኝ ኮመን ደግሞ ከሚታወቁ ሪስክ ፋክተሮች ለነን ኮሚኒኬብል ዲዚዝ ስሞኪንግ ዋን ሜጀር በተለይ ከላይፍ ስታይላችን ጋር የተያዘ ከልብ ህመምም ከሳምባ ጋር ምናምን የተያዙ ኬሶች ከካንሰር የሳምባ ካንሰር ይባላል። Alzheimer's disease is an example of which category of non-communicable disease? የትኛው ካቴጎሪ ውስጥ ነው አልዛይመር የሚመደበው? A, cardiovascular disease. B, chronic lung disease. C, cancer. D, neurologic disorder. የትኛው ነው? ከኒውሮሎጂክ ዲስኦርደር ጋር የተያዘ ነው። የመርሳት በሽታ ነው። አልዛይመር በሽታ ማለት ክሮኒክ የሆነ ኒውሮሎጂካል ዲስኦርደር ነው። የሆነን ነገር ማስታወስ አለመቻል ወይም የመርሳት ኮግኒቲቭ ጋችን ጋር ወይም ብዙ ጊዜ እድሜያቸው ሰዎች በሚገፋ ጊዜ እንዲህ አይነት በሽታ ያጠቃቸዋል። የመርሳት በሽታ የአልዛይመር 51 which statement correctly describe non-communicable disease? A, they have complex causes and are incurable. B, they otherwise result in death quickly. C, they are passed through contact with infected individuals. D, they are usually caused by virus. non-communicable diseases የሚገልጸው የትኛው ስቴትመንት ነው? they have complex causes and are incurable. non-communicable diseases በተፈጥሯቸው ኔቸራቸው ተፈጥሯቸው የሆነ ኮምፕሌክስ የሆነ ነገር አላቸው። በጣም ማኔጅም ለማድረግ ትንሽ ቀላል አይደለም። ማኔጅመንት ትንሽ ታፍ ነው። በተጨማሪም በጣም ክሮኒክ ናቸው፣ ኢንከረብል ናቸው። ኮዛቸውም በጣም ኮምፕሌክስ ስለሆነ በአንድ ይሄ ነው ለምሳሌ ውፍረትን እናነሳ ብዙ ፋክተሮች ሊሆኑ ይችላሉ። ስኳር ምናምን ብንል ፋክተሮች ሊነሱ ስለሚችሉ 52 which part of a neuron of an appearing tree-like is specialized for receiving chemical signals from other neurons and transmitting them towards the cell body? A, axon, terminal. B, cell body, which is soma. C, myelin sheath. D, dendrite. ናቸው። The answer should be dendrites ናቸው። which part of the neuron of appearing tree-like ወይም ይሄ ብራንችድ የሆነ ዛፍ ምንድነው ቅርንጫፍ ያለው አይነት ነገር ኤክስቴንሽን አላቸው። ደግሞ በመሰረታዊነት ኢንፑቶችን ሲናፕቲክ የሚባሉ ኢንፑቶችን በመቀበል በሪሲቨሮች በመቀበል ወደ ሌሎች እንትኖች የሚያስተላልፉ ናቸው። ምንድነው ሲግናሎችን ጀስት በኒውሮን ሲስተም ኤሌክትሪካል ሲግናል የሚወሰዱ በአጠቃላይ እነሱን ወደ ኤሌክትሪካል ሲግናሎችን ወደ ኒውሮኖች በሴል ቦዲ በሴል ቦዲያችን ወደ ሴል ቦዲያችን የሚወስዱ dendrites እንደዚህ ቅርንጫፍ አይነት ያላቸው የሚገልጽልን ጥያቄ which part of the neuron of an appearing tree-like is specialized for receiving chemical signaloችን ይቀበላል from the neuron and transmitting them ወደ ሴል ቦዲያችን ከኒውሮናችን በሪሲቨሮቹ አማካኝነት ይቀበልና እንደገና
በዛ በተቀበለው ደግሞ ነው ደስ ይላል። ያን ምስሉን በደንብ ካያችሁ ኒውሮን እንትኑ ላይ ያሉትን በተለይ እነዚህ ኒውሮን ጋር ያሉ እያንዳንዱ ስትራክቸራቸውን በደንብ ስታይ ፈንክሽናቸውን በደንብ ይሆንላቸዋል። ዴንድራይቶችም አይነት ተፈጥሯል። 53 in typical reflex arc, what is the specific role of the inline neuron interneuron? A, to detect stimuli from the environment, B, to transmit signals directly from the receptor to the effector, C, to connect the sensory neuron to the motor neuron within the central nervous system, D, to carry impulses from the central nervous system to the muscles or glands. የትኛው ለመልሳችን? The answer should be to connect sensory neuron to the motor neuron within the central nervous system የሚለው መልሳችን ይሆናል። Typical reflex arc, what is the specific role of the neuron? እንደ ኒውራል እንደ እንትን ነው የሚያገለግል ኮኔክት ያደርጋል እንደ ድልድይ ማለት ነው። ኒውራል ብሪጅም ተብሎ እንደ ድልድይ ነው። ሴንሰሪ ኢንፑቶችን እና ወደ ሞተር ደግሞ በመውሰድ ወደ ሞተር አውትፑቶችን የሚያገናኝልን ድልድያችን ነው በስፓይናል ኮርድም እና በብሬንም ላይ መልሳችን C, to connect sensory neurons to the motor neuron within central nervous system. 54. What is the primary function of the myelin sheath that insulates many axons similar to plastic coating on the electrical wire? ትልቁ የማይሊን ሺት ስራ እንደ ጀስት የኒውሮኖች ስራ እንደ ጀስት ከኤሌክትሪካል እንትን ጋር ተመሳሳይ ስለሆነ እንደ ፕላስቲክ ኮቲንግ ወይም ይሄ ኢንሱሌቲንግ እንትን አይነት ትልቁ ስራ ያ ፕራይመሪ ፈንክሽን A, to increase the speed of nerve impulse, which is the action potential ማለት ነው transmission. B, to synthesize neurotransmitters. C, to provide structural support to the axon. D, to facilitate the growth of new dendrites. ምንድነው ማይሊን ምንጊዜም ማይሊን ሺት እንደ ኤሌክትሪካል ኢንሱሌተር ነው የሚያገለግለው። ያን እናውቃለን። ያም የኮኦርዲኔሽኑን በአጠቃላይ ትራንስሚሽኑን በአግባቡ እንዲሄድ ኤ ላይ ትክክለኛው ማለት ነው። በደንብ to increase the speed of nerve impulse action potential ትራንስሚሽን በደንብ እንዲካሄድ እንደ ኤሌክትሪካል ኢንሱሌተር ሆኖ ጃምፕ ማለት በኖዶች ላይ እንዳለው ጃምፕ ሜቢ ፊዚክስ ላይ ያንን መፍጠር ይችላል። የኢንሱሌሽን ባህሪ ስላለው ከላይ ስለዚህ አንዱ ከአንዱ ጋር ኬሚካል እንትኑ ግጭት እንዳይሆን ልክ የኤሌክትሪክ ሾኮች እንትን ሲሉ እንደሚፈጥሩት አይነት ያን እንዳይፈጠር to increase the speed of nerve impulse with the action potential transmission. 55. When a nerve impulse reaches the axon terminal, how is the signal typically transmitted across the synaptic cleft to the next neuron or effector signal? A, directly through electrical conduction. B, via the release of chemical neurotransmitters that binds to receptors on the postsynaptic membrane. C, by direct contact between the two neurons. D, through the movement of ions across the synaptic clefts. እንደሚለን እንዴት ነው ሲግናሎች ትራንስሚት የሚሆኑ በሲናፕቲክ
ሁለት ወደ ቀጣዩ ኒውሮን ወይም ኢፌክተር ሴል ነው። እዛችን ቢ ነው። ቢ በሲናፕ የጀስት ኤሌክትሪካል የሆኑ ሲግናሎች ወደ ኬሚካል ሲግናል የሚቀየሩበት ወይም በኒውሮትራንስሚተር ሪሊዝ የሚደረግበት ነው። Which division of the nervous system consists solely of the brain and the spinal cord acting as the main processing and the control center? A. Central nervous system. B. Peripheral nervous system. C. Autonomic nervous system. D. Somatic nervous system. Answer should be central nervous system. In the central nervous system, you have brain and spinal cord integrated. እነሱን ኢንተግሬት የሚያደርግ ሴንሰሪ ኢንፎርሜሽኖችን የምናስበውን ነገር ሪስፖንስም ካለ ምላሽ የምንሰጠውም ነገር ሪስፖንሶቻችንን በአጠቃላይ ሁሉንም ማስተር ኮንትሮል ማለት በአጠቃላይ ሴንትራል nervous system ነው። In rapid involuntary withdrawal reflex, what is example? ለምሳሌ what is the correct general pathway of nerve impulse transmission? Rapid involuntary withdrawal reflex ነው። ለምሳሌ እዚህ ላይ ሰጠን ልክ ሙቀት ሲያገኘን እጃችንን ወይም የሆነ ወይ እሳት እንበለው እሳት በነካ ወይ የሚያቃጥል ነገር ስንነካ የምንሰጠው አይነት ሪስፖንስ አለ። የአይነት ኢንቮለንተሪ የሆነ ወይ አንኮንሽስሊ የምናደርገው ነው። ሲምፕሊ what is the correct general pathway? አጠቃላይ ነርቭ ኢምፓልስ ትራንስሚሽን ምንድን ነው የሚሆነው? A. effector to motor neuron to sensory neuron to receptor. B. sensory neuron effector motor neuron receptor. C. receptor sensory neuron relay neuron in central nervous system motor neuron effector. B. D. motor neuron receptor sensory neuron effector. ዳይሬክት በሪፍሌክት አርክ እንትኖች እንደዚህ አይነት ኤግዛምፕሎች ብሬንን ባይፓስ ያደርጋሉ። ያ ዳይሬክት ፓዝዌይ ነው። መጀመሪያ ሪሴፕተሩ ዲቴክት ያደርጋል። ሲ ነው በሪሴፕተር የሚጀምረው ሲ ነው። ሪሴፕተሩ ያን ነገር ዲቴክት ያደርጋል። ከዛ በኋላ ሴንሰሪ ኒውሮ ስቲሙለሶችን ዲቴክት ካደረገ በኋላ አሁን ለምሳሌ በዚህ ኤግዛምፕል ቃጠሎ ማለት ነው። ሴንሰሪ ኒውሮኖችን ደግሞ መልእክቶችን ወደ ከሲግናሎችን ወደ ሴንትራል ነርቨስ ሲስተም ያ ደግሞ ከዛ ሪላይ ኒውሮን ከማን ጋር ኮኔክት ያደርገዋል? ከሞተር ኒውሮኖች ጋር። ስለዚህ ሞተር ኒውሮኖች ደግሞ ምን ይሰጣል? ከሞተር ኒውሮኖች በኋላ ኢፌክተሮች አክቲቪቲ ወይም ሪስፖንስ ይመጣል ማለት ነው። ምንን ባይፓስ ማለት ብሬንን ባይፓስ ማለት ሪሴፕተር ሴንሰሪ ኒውሮን ሪላይ neuron in the central nervous system, the motor neuron, the effector neuron. 58. When you feel pain from cat, which type of neuron is primarily responsible for carrying this sensory information from the skin receptors to the central nervous system? የሆነ ነገር ሲቆርጣል ወይም እንትን ሲላል የሚሰማን ስሜት ጋር የተያዘ ሪስፖንሱ ኤ motor neuron, B. relay neuron, C. effector neuron, D. sensory neuron. ከቆዳችን ሪሴፕተር ወደ ሴንትራል ነርቨስ ሲስተም የሚወስድልን ሴንሰሪ ኒውሮኖች ናቸው። ሴንሰሪ ኒውሮኖች ወይ በተለምዶ በባዮሎጂ አፈረንት ኒውሮንም ይባላሉ። እንትኖችን ትራንስሚት ማድረግ ኢምፓልሶችን ከሴንሰሪ ከእጃችን ሊሆን ይችላል ከሆነ ነገር ከሴንሰሪ ኦርጋናችን
ተቀብለው ወደ ሴንትራል ነርቨስ ሲስተም ለፕሮሰሲንግ ሴንሰሪ ኒውሮን ዲ ወይም afferent neurons. 59. If a doctor taps your knee to test your patellar reflex, which type of neuron transmits the signal from the spinal cord to the leg muscle, causing it to contract? A. Sensory neuron. B. Motor neuron. C. Relay neuron. D. Interneuron. ሪስፖንስ የሚሰጡትን ነው እዚህ ጋር የተጠየቅነው። which type of neuron transmits signal from the spinal cord to the leg? ወደ ሌጋችን ከስፓይናል ኮርድ መልቱ ወስዶ ጀስት የሪስፖንስ ጥያቄ ሌግ መስሎቻችን ያው ሪስፖንስ እንዲሰጡ ምን እንዲያደርጉ ኮንትራክት እንዲያደርጉ። ስለዚህ ምን አይነት እንትኖች ናቸው? ኢንፈረንት ኒውሮኖች ወይም ሞተር ኒውሮን። አፈረንት የምንላቸው ሴንሰሪ ኒውሮኖች ናቸው። ሞተር ኒውሮኖች ደግሞ ኢንፈረንት ኒውሮን ይባላሉ። ወይም እነዚህ ሪስፖንስ ትዕዛዞችን ከሴንትራል ነርቨስ ሲስተም ተቀብለው በጡንቻዎቻችን ሊሆን ይችላል ወይም እንትኖች ግላንዶች በዛ አማካኝነት ሪስፖንስ መስላችን ኮንትራክት እንዲያደርግ ሪስፖንስ ይሰጣል። 16. What is the primary event that causes the rapid depolarization rising phase of a neuron's membrane during the generation of an action potential? A. Outward diffusion of potassium ions. B. Rapid influx of sodium ions into the tail. C. Pumping of ions by the sodium potassium pump. D. Release of neurotransmitters. የትኛው ነው መልሳችን? answer should be rapid influx of sodium ions into the cell. depolarization የሚፈጠረው በኮምፒውተሮች ሶዲየም ቻናሎች የሶዲየም ቻናል ኦፕን በሚሆኑ ጊዜ ያ ደግሞ ፖዚቲቭሊ ቻርጅድ የሆኑ ሶዲየሞች ወደ ኒውሮን በፍጥነት ኢንፍላክስ ተፈጥሮ ያ ደግሞ እንትን ላይ ኔጌቲቭ ኢንሳይድ ውስጥ ላይ ኔጌቲቭ ሪስፖንስ እንትን ያደርጋል። ሶ ዲፖላራይዜሽን በዋነኛነት ሶዲየም ቻናሎች ኦፕን የሚያደርጉ ቢ rapid influx of sodium ion into the cell. okay በቂ እንትን ባይሆንም ግን ሀሳቡን ግን አትሊስት ይገልጽልና rapid influx of sodium ions into the cell ነው አጠቃላይ ዲፖላራይዜሽን ብለን እንገልጻለን። 61 many neurological disorder and psychoactivity drug specifically target and affect chemical communication at which crucial junction between neurons. A. Dendrite. B. Cell body. C. Axon. D. Synapse. የትኛው ነው? ሳይናፕሶች ወሳኝ የሚባል ናቸው። ማኒ ኒውሮሎጂካል ዲስኦርደር ላይ ታርጌት የሆኑ ሳይናፕሶች መሰረተ በዋነኛነት ኮሚኒኬሽን ኒውሮትራንስሚተሮች መካከል ኮሚኒኬሽን እንዲካሄድ በመቀበልም በመልቀቅም ኮሚኒኬሽን ኒውሮትራንስሚተር እንዲካሄድ ትልቁ የኮሚኒኬሽን መሳሪያዎች ወሳኝ ፖይንቶች ሲናፕሶች ናቸው። በዋነኛነትም ታርጌት የሚደረጉት በተለይ በድራግ ምናምን ተጽዕኖ በነርቨስ ሲስተም ላይ የሚደርሰው እነሱ ላይ ነው። ኮሚኒኬሽኑን ነው የሚያቋርጡት ወይ ኒውሮትራንስሚተሩን ኮሚኒኬሽን ነው የሚያዛቡት ሳይናፕሶች ታርጌት ሲደረጉ ሰማታችን እንዲህ ነው የሚሆነው። 62 which part of the peripheral nervous system is responsible for controlling voluntary movement of skeletal muscles such as walking or lifting and objects? voluntary movements ማለት consciously የምናደርጋቸው ማለት አውቀን የምናደርጋቸው እነዚህ movements በፐሪፈራል የትኛው ፐሪፈራል ነርቨስ ሲስተማችን ነው ሪስፖንሲብል ነው?
A. Somatic nervous system. B. Autonomic nervous system. C. Lymphatic nervous system. D. Parasympathetic nervous system. የትኛው ነው መልሳችን? answer should be A ነው። ሶማቲክ ነርቨስ ሲስተሞች ናቸው። በአጠቃላይ እነዚህ ቮለንተሪ ሙቭመንቶችን ኮንሽስሊ የምናደርጋቸውን ሁሉ የሚቆጣጠረው ሶማቲክ ነርቨስ ሲስተሞች ናቸው። ቮለንተሪ ሙቭመንቶች መልእክት መላክ፣ መቀበል ምናምን ወደ ሴንትራል ነርቨስ ሲስተማችን ወደ መስሎቻችን ከሴንትራል ነርቨስ ሲስተም በአጠቃላይ የሚያካሂዱት ሶማቲክ ነርቨስ ሲስተሞች ናቸው። በመልሳችን A ነው። 63 What is the fundamental distinction between a neuron and a nerve? በነርቭና በኒውሮን መካከል ያለው significant and fundamental distinction ናቸው ምንድን ነው? A neuron is a single cell while a nerve is a bundle of many axons or nerve fibers from multiple neurons. B a neuron only transmits electrical signals while a nerve only transmits chemical signals. C a neuron is a part of the central nervous system while a nerve is a part of the peripheral nervous system. D a neuron carries sensory information while a nerve carries motor information. የትኛውንም ቤዚክ ፈንክሽናል ዲስቲንክት ወይ ዲፈረንስ ናቸው? answer should be A ላይ የተገለጸው ቤዚክ ፈንዳሜንታል ልዩነታቸው ኒውሮኖች ቤዚክ ሲንግል ሴል ኦር ቤዚክ ፈንክሽናል ዩኒቶች ናቸው። የነርቭ ሴሎች ሲንግል ነርቭ ሴል ናቸው። ኒውሮን የሚባሉት ግን ነርቮች የምንላቸው ደግሞ ኦርጋን ናቸው። ማለት ኦርጋን ሌቨል ስትራክቸር ያላቸው ናቸው። ከብዙ ኒውሮኖች ነጠላ ወይም ኢንዲቪዥዋል ኒውሮኖች የሚፈጠሩ ናቸው። ሰው አንድ ላይ ሲሆኑ ነው ኒውሮን የሚባሉ ሰው ነርቭ የሚባሉ። ስለዚህ ኒውሮን እና ነርቭ ዲፈረንሳቸው ኤ ይሆናል። 64 which part of the eye contain the photoreceptor cells for dim light, cones for color vision, responsible for converting light into electrical signals? A cornea, B lens, C optic nerve, D retina. Part of the A contains the photoreceptor cell, rods for dim light, cones for color vision. ላይቶችን ወደ ኤሌክትሪካል ሲግናል የሚቀየሩልን ሬቲና ነው። ሬቲና በቃ በአጠቃላይ ላይት ሴንሲቲቭ የሆነ በአይናችን የዋነኛው ክፍል ላይ የሚገኝ ሮድስ እና ኮንስ ስፔሻላይዝ ሴሎች ሮድስ እና ኮንስን የሚይዝ ሮድሶች ለምንድን ነው ያለው? ለዲም ላይቶች። እንደገና ደግሞ ኮኖች ደግሞ ለከለር ቪዥን በአጠቃላይ ላይትን ዲቴክት ለማድረግ ቪዥዋል ሲግናል የሚሰጠን ይሆናል ሬቲና። 65 What is the primary function of the three tiny bones in the middle ear? A to protect the inner ear from loud noises. B to balance fluid pressure in the inner ear. C to amplify sound vibration from the eardrum and transmit them to the oval window of the inner ear. C D to produce earwax. Answer should be amplify. C to amplify sound vibration from the eardrum and transmit to the oval window to the inner.
እነዚህ ትንንሽ እንትኖች ምንድነው ቦኖች አጥንቶች እና ፕራይመሪ ፈንክሽን ናቸው። ጥያቄዎችን ከ65 በኋላ ያሉትን ከ66 ጀምሮ በቀጣይ ፓርት እንመለከታለን። ቪዲዮ በጣም የረዘመ ስለሆነ በኋላ አፕሎዲንግ ስለሚያስቸግረኝ በቀጣይ ፓርት እንጨርሳቸዋለን።